ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በማጥቆር ቤተሰብ ይሁኑ። ነባር አድማጭ ተመልካቾቼ ላይክ እና ሼር በማድረግ አበረታቱት ይህንን ቻናል ማለት ነው። ዛሬ በኖላዊ ድራማ በክፍል 43 መተናል ማለት ነው። እጅጉን በጣም እንግዲህ በጉጉት ሲጠበቅ የነበረው ፓርት ላይ ደርሰናል። በባለፈው ክፍል እንግዲህ ሀና ከሰላምዬ ጋር በመሆን እንግዲህ ሀና የነሱ እህት መሆኗን አረጋግጣለች ማለት ነው። ነገር ግን ሀና ከዛ ቤት እንግዲህ መውጣትና ወደ ቤት መሄድ ነበር የፈለገችው በመጣደፍና በመቻኮል። ሰላምም ተደናግጣ ስትከታተላት ነበር። ወደ ቤት መሄድ ፈልጌ ነው አለች ሀና። እንዴ ለምንድን ነው ወደ ቤት የምትሄጂው? ስራ ትተሽ ስትላትም ነበር። ችግር አለ እንዴ ስትላትም ነበር። ምንም ችግር እንደሌለና ምንም እንዳልሆነች ተናገረች ሀና። ሀና ድብቅነት አለባት፣ ነገራቶችን ይህ ነው ብላ የመናገሩ ነገር የላትም እና ሰላም ጠበቅ አርጋ ያዘቻት። እናም እንግዲህ ሄደች። ሰላምዬም እንግዲህ ተከትላት ሀናን ለእናቷ አስፈቅዳ ተከትላት ሄደች። እናም እንግዲህ እናትየዋም ሀና ተቀያይራለች እና በጣም ግራም ተጋብቷቸዋል። እንግዲህ ሀናም ወደ ቤቷ፣ ሰላምም ከኋላ ተከትላት ሄደች። እናም እንግዲህ እርግብን መንገድ ላይ ያገኟታል። ሀናም ዝም ብላት ነበር ያለፈችው። ሰላምም እንግዲህ እርግብን ዝም ብላት አልፋ ወደ ሀናን ተከትላ ነበር ሄደችው። ይህንን የተገረመችው እርግብ እንግዲህ መታ ለወይዘሮ ሜላት ስትነግራቸውም ነበረ። እናም እንግዲህ ብቻ ግን ጥርጣሬ ነገር አለባት። ወይዘሮ ሜላትም እንግዲህ የአንችን ፎቶና ቲቪ ላይ የተላለፈውን ፕሮግራም አይታ ሀና ተረብሻ እንደሄደች እና ሰላምም ተከትላት እንደሄደች ነው የማውቀው አሉ። እጅጉን በጣም ደንግጣለች። እናም እንግዲህ ለባዩሽም እንግዲህ እርግብ ደውላ ስትናገር ነበረ። ከውጭ ያለችው ባዩሽ እንግዲህ እርግብን እያበረታታቻት እና እያጠናከረቻት ነው። እኔ ሁሉንም ነገር አስተካክላለሁ፣ አንቺ አርፈሽ ተቀመጪ፣ ስራሽን ስሪ እያለች እንግዲህ ብርታት ሰጥታታለች ማለት ነው ባዩሽ። እናም እንግዲህ ሰላምዬ ሀናን ተከታትላ ሂዳ ሀና በንባ ታጅባ እያለቀሰች ታገኛታለች። ሰላምም እንግዲህ የሆነውን ነገር በማቀፍም አጠገቧም ቁጭ ብላ ለመጠየቅ ሞከረች። ሀናም እንግዲህ ሰላምዬ እኔ እኮ ተዘረፍኩኝ አለቻት። ምንድን ነው የተዘረፍሽው? የአባትሽን መታከሚያ ብር ነው እንዴ? በማለትም እንግዲህ ሰላም ጠየቀቻት። አይደለም እሱ ቢሆንማ ጥሩ ነበረ አለች። እኔ የተዘረፍኩት ታሪኬ ነው በማለት እንግዲህ ሀሴት ያሳየችውን ፎቶ እና መስቀል የኔ ነው በማለት ሀና ተናገረች ለሰላም። ሰላም ማመን አቃታት። እንዴት እንደዚህ ሊሆን ይችላል? ቆይ አንቺና እርግብ ትተዋወቃላችሁ ከዚህ በፊት አለቻት። ነገሩ ውስብስብ ያለ ነገር ነው። እኔ እርግብን አይቻትም አላቃትም፣ አታቀኝም። ነገር ግን ይህ ታሪክ የኔ ታሪክ ነው፣ ፎቶና መስቀሉ የኔ ነው በማለት እንግዲህ ሀና ትናገራለች። ሰላም በእንባ ታጅባ እያለቀሰች እንግዲህ ማመን አቅቷት ተነስታ ወደ ቤት መጣች። ሀንዬም ስቅስቅ ብላ እንግዲህ ለእሷን ቀጠለች። እንግዲህ አባትየውም የሀና አባትም ወደ ቤት መጥተው ነበርና የሆነችውን ነገር ቢጠይቋትም እንግዲህ ሀናና አባትየው አሁን ላይ ሀና የተሆነውና የተፈጠረውን ነገር ለአባትየው መናገር አልፈለገችም። አባትየውም በሀና ዝምታ እና ሀና ምኑና ነው በማለት እንግዲህ ተስፋ የመቁረጥ ስሜት አላቸው። ታክሜ መዳን አልፈልግም፣ መሞት ነው የምፈልገው በማለትም እንግዲህ ተናደዋል። ለምን ደበቅሽኝ? ይህን ያህል ዓመት ስንኖር ምንም አይነት ነገር ተደባብቀን አናውቅም። አሁን ላይ ምን ተገይቶ ነው የደበቅሽኝ? በማለት እንግዲህ አባትየው ክፉኛ ተናደውባትም እንዲሁም ደግሞ በሌላ በኩል ደግሞ አስከፋት ሀንዬን ተናግሪያት ጮሄባት እያሉ እንግዲህ አባትየው ደግሞ በጣም ስቅስቅ ብለው እያለቀሱ እንግዲህ አሲርም እባክህ ምኑ ነው እያለ እንግዲህ አሲርም እንግዲህ አባትየውን ያበረታታል። ነገር ግን አባትየው ሆድ ብሷቸው ስቅስቅ ብለው እያለቀሱ ነው። ሀና እንግዲህ የሆነውን ነገር ያው ተናግራለች ማለት ነው ለሰላም ማለት ነው። ሰላም እንግዲህ ወደ ቤት ትሄድና እጅጉን በጣም በሚያሳዝን ሁኔታ እርግብም ላክስቷ የተፈጠረውን ነገር ትናገራለች። እንግዲህ ሰላምዬም ደግሞ ለምናሴ ትነግረዋለች የሆነውን ነገር በሙሉ ማለት ነው። እናም እንግዲህ ምናሴም በመጀመሪያ ሀና ድንገት አባቷ ስለታመመ የገንዘብ እጥረት ስላለ እንድንደጉማት ፈልጋ ይሆን በማለትም ሲል ነበር። ሰላም ይህን ነገር በፍጹም ልቀበል አልችልም ብላለች። የሰላም ባህሪ መቀየር እጅግ በጣም ማን ነው እንደኔ ያስደሰተው?
ናቸው። እናም እንግዲህ አሁን ላይ ማናቸውን ማመን እንዳለባቸው ግራ ተጋብተዋል። እንግዲህ ሀሴት እንግዲህ እርግብ ሀሴት ነኝ ብላ ነው የመጣችው። እናም እንግዲህ አሁን ላይ ደግሞ ሀናም ደግሞ ለረጅም ጊዜ ከነሱ ጋር አብራ ኖራለች። አንድም ቀን ስትዋሻ አይተዋት አያውቁም። እርግብም እንግዲህ መታለች እህት ተብዬ ብላ ነው የመጣችው እና በጣም ግራ ተጋብተዋል። ይህንን ነገር እንግዲህ ለእናታቸው ይነግራሉ። እናትየዋ አካኪ ዘራፍ አገር ይያዝ ብላለች። እንግዲህ ወይዘሮ ሜላት በጭራሽ እኔው ራሴ አናቴ ላይ እንድትወጣብኝ አደረግኳት ማለት ነው በማለት እንግዲህ የስድብ ናዳ የንደትም ብዙ ነገር ብቻ ሀናን ብለዋታል። እናም እንግዲህ አሁን ላይ ምናሴና ሰላም አንድ ላይ ሁነው ተመካክረዋል። ሰላምም እንግዲህ ሀናን ታሪኩን ሁኔታዎችን ለማጣራት ምን ያክል እርግጠኛ መሆኗን እንዲሁም ደግሞ ምናሴ ደግሞ እርግብን እንደዚሁ። እናም እንግዲህ እርግብም ቆይ እናንተ እንዴት እኔን አታምኑኝም በማለት ሀና ዋሽታን አታውቅም ሲል ውሸት እኮ ተወልዶ አይደለም የሚመጣው ከዛ በኋላ ነው እያለች እንግዲህ ሰው እኮ ይቀየራል እያለች እንግዲህ እርግብ ለምናሴ ትናገራለች። ግራ ተጋብቷቸዋል። አጠቃላይ እንግዲህ ሰላምዬም ሀናን አታምንኝም ግን አንቺ አለቻት። እመብርሃን ምስክሬ ነው እኔ እውነታውን የነገርኩሽ ይሄ ፎቶና ይህ መስቀል የኔ ነው በማለት እንግዲህ ሀና እንቅጩን ተናግራለች። ለነገሩ ሀና የዛ ቤት ልጅም ሆነች አልሆነች አንድም ቀን ሲጀመር ታሪኳን እሷም የሰማችው በቅርብ ጊዜ ነው። እናም ወይዘሮ ሜላት የእሷ ቤተሰብ ሆነችም አልሆነችም ደንታም አይሰጣትም ሀና ምክንያቱም ከእነሱ ጋር አብራ ስላላደገች ስለማታውቃቸው የማያውቁት አይናፍቅም ነው። አባትየውም አሁን በቅርብ ጊዜ ስለሆነ ታሪኩን የነገራት ማለት ነው። እናም እንግዲህ ወይዘሮ ሜላትም ያው ከወይዘሮ ሜላት እንግዲህ ጥቅም ከነሱ የፈለገች መስሏቸው እንግዲህ ሀናን ሙልጭ አርጋ ከፍና ዝቅ አድርጋም እንግዲህ ስትናገር ሰምተናል። በስተመጨረሻም ግን አሁን ላይ ምክንያቱም ሰላምና ምናሴ ለሀና ያላቸውን ግንኙነትም ሆነ ሀና ምን አይነት ጥንቁቅና ምን አይነት ስርዓት ያላት ልጅ እንደሆነች ከበፊት ጀምረው ስለሚያውቋት አሁንም እንግዲህ እነሱ ለዚህ ነገር አልተኙም። እናም እንግዲህ ቤተሰብን አንድ ላይ ሰብስበዋል። በጭራሽ ወይዘሮ ሜላት ከሀና ምንም አይነት ነገር መስማት አትፈልግም። ጭራሽ ከቤት አውጥታ እንደምታባረራትም ነው ወሩ አይለቅና አባረራታለሁ የሚል ውሳኔ አደርሳለች። እናም እንግዲህ ሰላምና ምናሴ ሀሳብ አምጥተዋል። ቤተሰቡን አንድ ላይ ሰብስበው እንግዲህ ለምን የዲኤንኤ ምርመራ አይደረግም በማለትም እንግዲህ ይህንን ሀሳብ አንስተዋል። እንግዲህ ማስታወስም እኮ ይቻላል ሀና ከዚህ በፊት እንግዲህ ለሰላምዬ ደም ለግሳላታለች። ይህንንም አገናዝበው መድረስ ይችላሉ። እናም እንግዲህ እንጥሏ ቁርጥ ብሏል። እንግዲህ እርግብ ማለት የዲኤንኤ እኔ እኮ ከስንት ጊዜ በኋላ መጥቼ አለመታመኒ በማለት እጅጉን በጣም ስሜቷን ተናግራለች። ወይዘሮ ሜላትም የኔ ልጅ አይዞሽ ብላለች። ሰላም ምንም ችግር የለውም ዲኤንኤ እኮ ይለያችኋል ሁለታችሁንንም ስትልም እንግዲህ ሰላም እርግብን አበረታታታለች። ምናሴም እንግዲህ ሀና አንቺስ ምን አይነት ሀሳብ አለች በማለት ሲሰጠው እኔ ምንም አይነት ነገር ብትሆኝ እኔ ምንም ችግር የለብኝም ብላለች። ታሪኩ እንዴት እንደተመሳሰለ ባላቅም ግን ፎቶና መስቀሉ የራሴ ነው ብላ ሀና እኔ ተዘርፌ እንጂ ፎቶ መስቀሉ የራሴ ነው ብላ ተናግራለች ማለት ነው። እርግብ ከዚህ በኋላ እርግብና ባዩሽ ምን ይሆን የሚያደርጉት? በስተመጨረሻስ እንግዲህ የባዩሽ ጉዳጉድ ሲሰማ ወይዘሮ ሜላት ባዩሽን ምን ታደርጋት ይሆን? በጣም ነው እኮ የሚያሳፍረው። እና እንግዲህ ጓደኛዬ ብላ የጓደኛ እባብ ሆናባት እንግዲህ አፈ ቅቤና ልበ ጩቤ ሁና እንግዲህ ወይዘሮን ሜላትን ጓደኛዬ ብላት ባላት በሀብቷ በንብረቷ በኑሮ ደረጃዋ ቅንት ብላ እንግዲህ ባዩሽ ታጥቃ ተነስታላታለች። ወይዘሮ ሜላትን ለመጉዳት ማለት ነው። አሁን ከዚህ በኋላስ ምን ይሆን? እርግብንም እንግዲህ እያበረታታቻትና እያጠናከረቻት ነው። ወደፊት እንግዲህ የዲኤንኤ ምርመራ ያደርጉ ይሆን? ወይዘሮ ሜላት በዚህ ሀሳብ ተስማማ ይሆን? ከዚህ በፊትም እንግዲህ እርግብን በዲኤንኤ ምርመራ አይደለም የተቀበለቻት በታሪክ መመሳሰል ነውና የዲኤንኤ ምርመራ ያደርጉ ይሆን? ምን ይሆን? ምን ሲፈጠር ይሆን የሚለውን ደግሞ
በቀጣይ ክፍል አብረን የምናይ ይሆናል። እጅጉን በጣም የሚያጓጓ እና እጅጉን በጣም ሰስፔንስ የሚያደርግ ፓርት ላይ ደርሰናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ የነበረን የክፍል 43 ይህን ይመስላል። ቀጣዩን ክፍል እንግዲህ አብረን ይዘን እንመጣለን። ቸር ሰንብቱ።